ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ በሀገራችን ኢትዮጵያ ከጊዜ ወደ ጊዜ የኑሮ ውድነት እየጨመረ የብር የመግዛት አቅም እየተዳከመ የዋጋ መናሩም እየተባባሰ መጥቷል። የኑሮ ውድነቱ በተለይም በሸማቹ ማህበረሰብ ላይ ጫናው እየበረታ በግልና በመንግስት ድርጅቶች ተቀጥረው በወር ደሞዝ በሚተዳደረው ማህበረሰብ ላይ ጫናው የትየለሌ ነው። የዋጋ ንረት በሀገራት ላይ በተለያዩ ምክንያቶች ሊከሰት የሚችል ሰው ሰራሽ ክስተት እንደሆነ ይነገራል። ሆኖም ይህንን ክስተት መንግስት የተለያዩ አማራጭ ፖሊሲዎችን በመውሰድና በገበያው ላይ ጣልቃ በመግባት ለማረጋጋት ይጥራል። ማህበረሰቡም በጋራ ቁርጠኝነት የሲቪል ማህበሮችን በማቋቋም እስከ ሰላማዊ ሰልፍ በመውጣት መንግስታቸው ላይ ጫና በማሳደርና ተጽዕኖ በመፍጠር የተፈጠረው የዋጋ ንረት እንዲስተካከል ያደርጋሉ። ላብነትም ጎረቤታችን ኬንያ፣ ሱዳን፣ ደቡብ አፍሪካን እንዲሁም ግብጽን ማንሳት ይቻላል። ዓለማችን ከቅርብ ጊዜ ወዲህ በተለያዩ ውጥረቶች ማለትም በኮቪድ፣ ሩሲያና ዩክሬን ጦርነት፣ የእስራኤልና የጋዛ ጦርነት በመግባቷ ከፍተኛ የኢኮኖሚ መዋዠቅና መንገጫገጭ አጋጥሟታል። በተለይም በቅርቡ አሜሪካ፣ እስራኤልና ኢራን ጦርነት ውስጥ በመግባታቸው በመካከለኛው ምስራቅ ከፍተኛ ውጥረት ነግሷል። ይህ ደግሞ የዓለም ዋነኛውና የንግድ መስመር እምብርትና ስትራቴጂክ ቦታ የሆርሙዝ ሰርጥ መገኛ በመሆኑ ነው። ታዲያ ዓለም በመካከለኛው ምስራቅ ጦርነት የምታጣው ብዙ ነው። ለዚህም ምክንያት ደግሞ ጦርነቱ ከመጀመሩ ማግስት ነበር የዓለም ሀገራት መንገጫገጭ የጀመሩት። የዚህን ውጥረት ተከትሎ ሀገራት በኢኮኖሚያቸው ላይ የሚያሳድረውን አሉታዊ ተጽዕኖ ለመቋቋም የተለያዩ ፖሊሲዎችንና ስልቶችን ተጠቅመዋል። ኢትዮጵያም ከ80 በመቶ በላይ የሚሆነውን ነዳጅና ማዳበሪያ የምታጓጉዘው በዚሁ ወሽመጥ በመሆኑ የጉዳቱ ሰለባ ሆናለች። ይህም በሀገሪቱ ካሉት ሌሎች ውስጣዊና ውጫዊ ውጥረቶች ጋር ተደምሮ የኢኮኖሚው ዋነኛ ማገር የሆነው የብር የመግዛት አቅም በከፍተኛ ደረጃ እንዲዳከምና ሀገራዊ ምርታማነት እንዲንኮታኮት ምክንያት ሆኗል። የውጪ ምንዛሬ እጥረትና የዓለም አቀፍ የሸቀጦች ዋጋ መናር የፈጠረው የአይነቱ የኢኮኖሚ ስብራት በተለይም ከእጅ ወደ አፍ በሆነው የሸማቹ ማህበረሰብ ላይ የዕለት ተዕለት ህልውና ፈተና ሆኖባቸዋል። ለዚህም ማሳያው የዋጋ ንረቱ በማየሉና የገንዘብ የመግዛት ኃይል ጨርሶ በመላላቱ በተለያየ ጊዜ ያነጋገርናቸው ነዋሪዎችና አነስተኛ ነጋዴዎች መሸከም ከሚችሉት በላይ በሆነ ከፍተኛ ማህበራዊና ኢኮኖሚያዊ ችግር ላይ መሆናቸውን በምሬት ይገልጻሉ። ኢትዮጵያ ከውጭ ከምትልከው በላይ ወደ ሀገር ውስጥ የምታስገባው ምርት ብዙ ነውና ይህ ውጥረት መፈጠሩ በሀገር ውስጥ ምርቷ ሳይቀር ዋጋቸው ከማህበረሰቡ ገቢ አንጻር እቅመሴ ሆኗል። በቅርቡ የዓለም ባንክ በወጣው ሪፖርት መሰረት የኢትዮጵያ ብር ደካማ የመግዛት አቅም ካላቸው ሀገራት ከደቡብ ሱዳን እንዲሁም ቱርክ በመቀጠል 3ኛ ላይ ተቀምጧል። የኢትዮጵያ ብር የመግዛት አቅም መዳከም ከዋጋ መናርና ግሽበት ከመፍጠር አንጻር ምን አሉታዊ አስተዋጽኦ እንዳለውና ተያያዥ የሆኑ ጉዳዮችን አንስተን ማብራሪያ እንዲሰጡን በተባበሩት መንግስታት ድርጅትና በአፍሪካ ህብረት ለረጅም ዓመታት ሲያገለግሉ የነበሩና በአሁኑ ወቅት ደግሞ የዩኒቨርሲቲ አስተማሪ ከሆኑት የምጣኔ ሀብት ባለሙያው ዶክተር ቆስጠንጥኖስ ብሩህ ተስፋ ጋር ቆይታ አድርገናል። አሁን ላይ በሀገሪቱ እየታየ ያለው የዋጋ ንረትና ግሽበት ከፍላጎት መጨመር ወይስ ከምርት አቅርቦትና ከማምረቻ ወጪዎች ማደግ ጋር የተያያዘ ነው ብለን ለጠየቅናቸው ጥያቄ የሚከተለውን ማብራሪያ ሰጥተውናል። እንግዲህ የዋጋ ግሽበት ወይ ኢንፍሌሽን የምንለው የአቅርቦትና የፍላጎት አለመመጣጠን ነው። ግን በሌላ በኩል አሁን ከፍተኛ ውጥረት ላይ ኢኮኖሚ የገባበት አንዱ ምክንያት ከውጭ የምናመጣው ዋጋ ብዙ ነው። ወደ $20 ቢሊዮን የሚገመት ነው እና በአብዛኛው ነዳጅ፣ የአፈር ማዳበሪያ እና ምግብ የመሳሰሉ ነገሮች ከውጭ የምናመጣቸው ኢኮኖሚ ላይ ተጽዕኖ አላቸው። ነዳጅ ዋጋ ሲጨምር ሁሉም ነገር ይጨምራል። ትራንስፖርት ስለሚጨምር፣ የአፈር ማዳበሪያ ሲጨምር ደግሞ የግብርና ትሩፋቶች ላይ ዋጋ ይጨምራል ማለት ነው። ስለዚህ ሌሎች እቃዎች አሁን ልብስ የመሳሰሉ የቤት እቃዎች ሌሎችም ከውጭ የመጡ ሁሉ የብር ምንዛሬ ባሽቆለቆለ ቁጥር በጣም ውድ የሆኑ ነው የሚሄዱት እና ይሄ ኢምፖርትድ ኢንፍሌሽን ይባላል። እና አሁን ያለበት ሁኔታ አገር ውስጥ ለማምረት አሁን ኢትዮጵያ ታምርት የሚል ትልቅ እርምጃ እየተወሰደ ነው ያለው። ግን
አሁን ያለው ትልቁ ችግር ዓለም ውስጥ ያለው ቀውስ ብዙ ነገር እያዛባ ነው ያለው። አሁን ብዙ በአጭር ጊዜ እንኳን ያለፍንበት የኮቪድ፣ የዩክሬን ጦርነት፣ የመካከለኛው ምስራቅ ጦርነት የዓለምን ዋጋ ግሽበት ሁሉም ሀገር እየጨመሩ ነው ያሉት። ያደጉም ኢኮኖሚ ጨምሮ ዩናይትድ ስቴትስ፣ አውሮፓ የሀገራችን አሁን ከ33% ወደ 9.7% ወርዶ ነበር። አሁን በዚህ ወር ደግሞ 11% ገብቷል ግሽበቱ እና አንደኛ የዚህ የብር መዋዠቅ ጉዳይ፣ ሁለተኛ ደግሞ የዓለም አቀፍ የኑሮ ሁኔታ በጣም ተሻሽሏል። በተለይ አሁን ህንድ፣ ቻይና የመሳሰሉ በቢሊዮን የሚቆጠር ህዝብ ያላቸው ከፍተኛ መሻሻል አሳይተዋል በኑሮ እድገታቸው ላይ እና ሀገራችን ውስጥ ያለው አንድ ትልቁ ችግር የሰው ገቢ እኩል አላደገም። ምክንያቱም በአብዛኛው የግል ሴክተር ውስጥ የሚሰራው የግል ሴክተሩ ሰራተኛ ለመያዝ ብሎ ደሞዝ ይጨምራል። ቋሚ ገቢ ያላቸው ግን የመንግስት ሰራተኞች፣ በጡረታ የተገለሉ ወገኖቻችን እነዚህ ሁለተኛ ደግሞ የስርዓቱ ህብረተሰብ በከፍተኛ ደረጃ ችግር ውስጥ ሊገባ የሚችልበት ሁኔታ አለ። ምክንያቱም ገቢያቸው ከዓለም ኢኮኖሚ ጋር አብሮ ማደግ አልቻለም እና ከዓለም ኢኮኖሚ ውጭ መሆን አንችልም። ነዳጅ፣ አፈር ማዳበሪያ፣ ሌሎች ግብአቶች ከውጭ ነው የምንገዛቸው። ኢንዱስትሪ ብንገነባ ከውጭ ነው የምናመጣው። የኢንዱስትሪ ጥሬ ዕቃዎች ከውጭ ነው የምናመጣው። የሀገራችን ኢንዱስትሪ ምርቶች በጣም ትንሽ ናቸው። እሴት ጨምረን የምንልካቸው በጣም ትንሽ ነው። በጥሬው ነው የምንልከው። ስለዚህ በጥሬው የሚላክ ነገር ደግሞ ዋጋው ምንም አልተቀየረም ከበፊት ጀምሮ። ስለዚህ ብዙ ውስብስብ ነገሮች አሉ። አዲሱ የፋይናንስ ፖሊሲ ተግባራዊ ከተደረገ በኋላ በውጭ ምንዛሬ ላይ መዋዠቅ ማስከተሉን የምጣኔ ሀብት ባለሙያው ያስረዳሉ። በተለይም ከፖሊሲው ትግበራ በኋላ የጥቁር ገበያው ላይ ከፍተኛ አስተዋጽኦ ማድረጉን ገልጸዋል። ላብነትም ናይጄሪያና ግብጽ የመሳሰሉት ሀገራት ውጪ ከሚኖረው ዲያስፖራ ማህበረሰብ ከ$20 ሚሊዮን በላይ ያገኛሉ። በተቃራኒው ኢትዮጵያ ከዲያስፖራው የምታገኘው ገቢ ከ5 ሚሊዮን እንደማይበልጥ ገልጸዋል። ከዚህ በተጨማሪም በሀገሪቱ በብድር የሚከናወኑት መሰረተ ልማቶች የዋጋ ንረቱን እንደሚያባብሰው ይጠቅሳሉ። ሌላው የብሔራዊ ባንክ የገንዘብ ፖሊሲዎች በተለይም የወለድ ምጣኔን መጨመርና የብድር ገደብ መጣል በኢኮኖሚያዊ እይታ በገበያ ውስጥ ያለውን የገንዘብ ዝውውር በመቀነስ የገንዘብን የመግዛት አቅም ለመጠበቅና የዋጋ ንረትን ለመግታት የሚወሰዱ ዋነኛ መሳሪያዎች ናቸው። ነገር ግን እነዚህ ፖሊሲዎች በተጨባጭ በሀገራችን የኢኮኖሚ መዋቅር ውስጥ ምን ያህል ውጤታማ እየሆኑ ነው ስንል ጠይቀናቸው ተከታዩን ብለውናል። የየሀገራቱ የብሔራዊ ባንክ ዋነኛው ስራቸው የዋጋ ፍሰቱን በመቆጣጠር የዋጋ ግሽበትን መቆጣጠርና ስራ አጥነትን ለመቀነስ ኢኮኖሚውን ማሳደግ እንደሆነ የሚናገሩት የምጣኔ ሀብት ባለሙያው ለዚህም 90% የሚሆነው የኢኮኖሚ ፖሊሲዎች በብሔራዊ ባንክ የሚወጡ ናቸው ይላሉ። ብሔራዊ ባንክ አሁን ላይ ስርዓቱን ለማዘመን እንደ ካፒታል ገበያ የመሳሰሉትን የተለያዩ አማራጮችን እየተገበረ መሆኑ በኢኮኖሚው ላይ አዎንታዊ አስተዋጽኦ እንደሚኖረው አንስተዋል። ምክንያቱም ባንኮቻችን ውስን ገንዘብ ነው ያላቸው። ያም ውስን ገንዘብ የሚጠቀሙበት ለሪል ስቴት እና ኢምፖርት ለሚያደርግ ሰው ግን ለእርሻ እና ለኢንዱስትሪ ያለው የባንኮቹ ብድር መጠን በጣም ትንሽ ነው። በተለይ እርሻ ላይ በጣም ትንሽ ነው። ዋጋ ግሽበቱም በምግብ ነው እንግዲህ ብዙ የሚለካው፣ በቤት ኪራይ በትራንስፖርት ነው የሚለካው እና ዋጋ ግሽበቱ ላይ ትልቅ ተጽዕኖ ያለው ምግብ ነው እና ምግብ ማምረቱ ላይ አልበረታንም። ምክንያቱም ባንኮቻችን ለእርሻ የሚሰጡት ገንዘብ በጣም ትንሽ ነው። አሁን እየተቀየረ ነው ያለው፣ ግን እነሱም ራሳቸው ለእርሻ ብድር ለመስጠት በጣም ከፍተኛ ችግር አለባቸው። ምክንያቱም መያዝ ያለበት ተያዥ ኮላተራል የሚሉት ነገር ማየት አይቻልም። መሬት የህዝብ ንብረት ነው። ስለዚህ እንደ ተያዥነት ሊይዙ አይችሉም። እርግጥ እሱ እየተቀየረ ነው ያለው እና እሱ ነው አንድ ትልቁ ችግር። ሌላው ፖሊሲ የብሔራዊ ባንክ የውጭ ባንኮች ችግር ያለው የውጭ ምንዛሬ ይዘው ሲመጡ ፋብሪካዎች ይስፋፋሉ። ከውጭ የምናመጣውን ነገር እዚህ እናመርታለን። ከዛ ለዋጋ ግሽበቱንም ለመቆጣጠር የምንችልበት ሁኔታ ይፈጠራል። ሰራተኛ ይቀጥራሉ፣ የሰው ገቢ ያድጋል። ስለዚህ እነዚህ ሁሉ እንደ አንድ ሰንሰለት ተያይዘው አገርን ሊያሳድጉ የሚችሉ ነገሮች ናቸው። በምርት አቅራቢው ማለትም በአምራቹና በዋናው ሸማች መካከል ያለው ሰንሰለት መርዘም በሸማቹ የመግዛት አቅም ላይ የሚፈጥረው ጫና ከፍተኛ እንደሆነ ይታመናል። ይህንን ጫና ደግሞ ለመቀነስ ያስፈልጋሉ ያሏቸውን የመዋቅር ለውጦች ዶክተር ቆስጠንጢኖስ ያስረዳሉ። ብዙ ጊዜ የሚነሳ ነገር በመሀል ደላላ ስላለ ደላላ የሚበላው የሚለው ነው። ግን ደላላ እና ነጋዴ እኮ ዋናው ተዋናይ ነው ገበያ ላይ እና
እነሱን ማውጣት አንችልም ከጨዋታ። መንግስት ከዚህ በፊት ሞክሮታል። በደርግ ጊዜ እኮ መንግስት ራሴ ልሸጥ ብሎ ትልልቅ ድርጅቶች ከፍቶ ሲሸጥ ነበረ። ያ አልሰራም። የሚሰራው ምንድነው? አሁን ገበሬው የእጅ ስልክ አለው። ሁሉም የገበያ ዋጋ ምን እንደሆነ ይጠይቃል። እዚህ አዲስ አበባ 100 ኪሎ ጤፍ ምን ያህል ያወጣል ይላል። ስለዚህ 100 ኪሎ ጤፍ 15,000 ብር አዲስ አበባ እየተሸጠ እሱ በ2,000 ብር አይሸጠው። ስለዚህ ያውቃሉ እነሱም። እና ደላሎቹ እርግጥ የደላላ ትልቁ ስራ ማርኬቲንግ ነው። አሁን እኮ በዘመናዊ መልክ እስከ ዩኒቨርሲቲ ድረስ የምናስተምረው ያለነው እኮ ማርኬቲንግ ነው። እና ስለዚህ እነሱ ናቸው ይህንን ገበያን ሊያስኬዱ የሚችሉት። ዋናው ነገር ምንድነው? አንዱ አቅርቦቱን መጨመር ነው። እንግዲህ የመልካም አስተዳደር ጉዳይም አለ እዛ ውስጥ በየወረዳው ችሉ። አዲስ አበባ ዩኒቨርሲቲ ሳስተምር ወደ 300 የሚሆኑ ልጆች በማስተርስ ደረጃ በመንግስት አስተዳደርና በልማት አስተዳደር አስመርቀናል። እነዚህ ሰዎች እዛ ወረዳ ሄደው አይደለም የሚሰሩት ወይ ኤንጂኦ ውስጥ ነው የሚሰሩት ወይ ዩኒቨርሲቲ አስተማሪ ነው የሚሆኑት። እነሱ ናቸው ይህንን ማገናኘት የሚችሉት። ኢንቨስትመንቱን፣ ትምህርቱን፣ ጤናውን፣ ስራ ፈጠራውን እነዚህን ሁሉ ማገናኘት የሚችሉት እነሱ ናቸው። የተማሩትን ትምህርት ሄደው አሁን ያለው ወረዳ ላይ ያለው ክህሎት መፈተሽ ይኖርብናል። እነሱ የእውነት ይህንን ስራ ሊያሳልጡ ይችላሉ ወይ ነው። ምን አይነት ሰዎች ነው እዛ ማስቀመጥ ያለብን? የቴክኒክ ስራውን ሊያስኬዱ የሚችሉ፣ ኢንቨስተሮችን ሊያስተናግዱ የሚችሉ፣ ኢንቨስተሮች ችግር ሲኖርባቸው ያንን ችግር ሊፈቱ እነማን ናቸው የሚለው ጥያቄ ነው ማየት ያለብንና እነዛ ያ ነው እንግዲህ መፍትሄ ሊሆን የሚችለው ምርታማነትን መጨመር ነው። እና ግን እንደዚህ በጣም የሚያስደነግጥ ጭማሪ ግን ለምሳሌ አዳማ የሚመረት ጤፍ አዲስ አበባ ሲደርስ 10,000 ብር የሚጨምር ከሆነ ያ ስህተት ነው። ይህንን ለማድረግ አንዱ ትልቁ ነገር እነዚህ የሸማች ማህበራት የሚባሉ እንደ ኢንዲያ እና ፓኪስታን እስያ ውስጥ በጣም የተደራጁ ናቸው። ካላቸው ጉልበት አንጻር ሲታይ ምርጫ ላይ እንኳን የፖለቲካ ፓርቲዎች እነሱን ሄደው ነው አቤት የሚሏቸው። ምክንያቱም ሁሉም ሰው ሸማች ነው። የመንግስት ኃላፊዎችን ጨምሮ የመለዮ ልባሶችን ጨምሮ ሸማች ስለሆነ እነዚህ የሸማች ድርጅቶች ናቸው ብዙ ነገር ማድረግ የሚችሉት። ነጋዴዎችን፣ ደላሎችን መቆጣጠር የሚችሉት። ፍርድ ቤት ሄደው መክሰስ ይችላሉ። ኢትዮጵያ ውስጥ ተቋቁሟል። አሁን በከፍተኛ ደረጃ እየሰሩ ነው ያሉት። ፍርድ ቤት መክሰስ ይችላሉ። እነዚህ ሰዎች ማስረጃና መረጃ ይዘው መንግስትን ሊሞግቱ ይችላሉ። እና ሞጋች ህብረተሰብ መፍጠር ማለት እንደዚህ አይነት ድርጅቶች፣ የሲቪል ማህበራት ድርጅቶች ሲኖሩ ነው። መንግስት ድጋፉን ሊሰጣቸው ይገባል እነሱም። ምክንያቱም ገበያ ሲረጋጋ ለመንግስት ሰላም መፍጠር ትልቁ አውድ ነው ብዬ ነው የማስበው። የገንዘብ የመግዛት አቅም መውረድ ዝቅተኛና መካከለኛ ገቢ ባላቸው የህብረተሰብ ክፍሎች ላይ የሚያሳድረው ጫና ለማቃለል መንግስት ሊጠቀምባቸው የሚገቡ የተመረጡ የደህንነት መረብ ወይንም ሶሻል ሴፍቲ ኔት አማራጮችን ጠቁመውናል። አሉ እኮ እነዚህ እኮ ፕሮዳክቲቭ ሴፍቲ ኔት የሚል 1.5 ቢሊዮን በየዓመቱ በዶላር ፕሮግራም ተፈጥሮ እነዚህ ዜጎቻችን ከድህነት መረበታች ያሉ እንደዚሁ ብቻ ያለ ድራሽ እርዳታ ሳይሆን ገንዘብ ተሰጥቷቸው ከድህነት ሊወጡ የሚችሉበት መንገድ ነው እየተፈጠረ የነበረው። ስለዚህ ከዚህ ከዕለት ድራሽ እርዳታ የሚለይ ነገር ነው። ምክንያቱም እነዚህ ፕሮዳክቲቭ ሴፍቲ ኔት የምንላቸው የልማትም አቅጣጫ አላቸው። ፕሮዳክቲቭ ሴፍቲ ኔት ፕሮግራሙ ይሰራል እና ይሄ በገንዘብ ሚኒስቴር እና በልማት ሚኒስቴር ታቅዶ የሚሰራበት ነገር ስለሆነ ሰዎች በልተው ለማደር ብቻ ሳይሆን ከዛ ካሉበት የድህነት መረብ ወደ ላይ ሊወጡ የሚችሉበት መንገድ ነው። በመጨረሻም ዶክተር ቆስጠንጢኖስን በዓለም አቀፍ ደረጃ እየታየ ያለው የጂኦፖለቲካዊ ውጥረቶችና የአቅርቦት መስመር መስተጓጉሎች በሀገር ውስጥ የሸማቾች ዋጋ መግቢያ ላይ በቀጣዮቹ ጥቂት ዓመታት ምን አይነት ተጽዕኖ ሊኖራቸው እንደሚችል ግምታቸውንና መልእክታቸውን አስቀምጠዋል። መካከለኛው ምስራቅ ቀውስ ምናልባት ኢራን እና ዩናይትድ ስቴትስ ስምምነት ላይ ከደረሱ ለጊዜው አንዳንድ ችግሮች ይፈታል የሚል ግምት አለኝ። ከዚህ ሌላ ግን የመካከለኛው ምስራቅ ቀውስ አሁን ኢራን እንደዚህ ከተደበደቡና መሰረተ ልማታቸው ጠፍቶ መሪያቸው ተገሎ እንዲሁም ያርፋሉ የሚል ግምት የለኝም። በተለያየ መንገድ ቀውስ እየፈጠሩ ነው የሚኖሩት። አሁን ራሱ የሆርሙዝ ሰርጥ ታክስ እናስከፍላለን በዛ የሚያልፍ መርከብ ሁሉ ብሏል። ስለዚህ እነዚህ ነገሮች በቀጣይነት ችግር እያመጡ ይሄዳሉ።
ተጨማሪ ምክንያታቸውን ሲያብራሩ በአፍሪካ ውስጥ ያሉ የሽብር ቡድኖች አልቃይዳን ጨምሮ አልቃይዳ ራሱ የሚያስታጥቃቸው አልሸባብ በምስራቅ አፍሪካ በተለይ በሶማሊያና በሱዳን የሚያደርገው ትርምስ ችግሩ ተባብሶ እንዲቀጥል ሊያደርገው እንደሚችል ስጋታቸውን የምጣኔ ሀብት ባለሙያው ገልጸዋል። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ